መጽሐፍ ቅዱስ ውስጥ ከሚገኙ ሴቶች መካከል አደገኛ ክፋት የሞላባትና ጨካኝ ማን ትመስላችኋለች? ፀጉረ ረጅሙን ኃያሉን ሰው ሳምሶንን ፀጉሩን ያላጨችው ደሊላ ወይስ የይሁዳን ቤተ መንግሥት ዘር ሁሉ ያጠፋችው ጎቶሊያ? እነዚህ ሴቶች ክፋትን ሰርተዋል። መጽሐፍ ቅዱስም በሰሩት መጥፎ ሥራ ያነሳቸዋል። ዛሬ ግን ታሪኳን የምናነሳት ሴት ከሰራችው ክፋት፣ ሴራ እና ጭካኔ የተነሳ መጽሐፍ ቅዱስ ውስጥ ካሉት ሴቶች ሁሉ በመጥፎ ሥራዋ ትበልጣለች። ይህች ሴት በሐሰት ሰውን ከሶ ከማስገደል ጣዖት አምልኮን እስከ ማስፋፋት፣ የእግዚአብሔር ነቢያትን ከማሳደድ እስከ ማስገደል ትልልቅ ጥፋቶችን አጥፍታለች። ሥራዋ እና ጥፋቷ ምድራዊ ሥርዓትን ስለማበላሸት ብቻ አልነበረም፣ ነገር ግን የእስራኤል አምላክ እግዚአብሔርን አስወግዶ በእርሱ ፋንታ ጣዖቱ በዓልን ለማስመለክ ነበር። ይህ ግነት አይደለም። ይህ በመጽሐፍ ቅዱሳችን ውስጥ የሚገኝ እውነተኛ ታሪክ ነው። የዛሬው የመጽሐፍ ቅዱስ ታሪክ እንግዳችን በክፋት የተሞላችው ኤልዛቤል ናት። ኤልዛቤል ማን ናት? ምን ሰራች? ኤልዛቤልና ከሰማይ እሳት ያወረደው ታላቁ ነቢይ ኤልያስ ምን አገናኛቸው? በግፍ የአባቶቹ ርስት የተወሰደበት ናቡቴስ ከዚህች ሴት ጋር ምን አገናኘው? የኤልዛቤል መጨረሻዋስ እንዴት ሆነ? ይህንን ሁሉ በዚህ ቪዲዮ እንመለከታለን። ወደ ቪዲዮ ከማለፋችን በፊት ቻናሉን ሰብስክራይብ፣ ቪዲዮንም ላይክ ማድረጎን አይርሱ። መልካም ቆይታ። ከክርስቶስ ልደት በፊት በ9ኛው ክፍለ ዘመን የጢሮስና የሲዶና ንጉሥ የነበረው ኢትበኦል ኤልዛቤል የምትባል ሴት ልጅ ነበረችው። ኤልዛቤል እስራኤላዊት አይደለችም። የተወለደችውም በዘመኑ በንግድና በብልጽግና ከታወቀችው በሲዶና ምድር ነው። አባቷ ኢትበኦል የጢሮስና የሲዶና ንጉሥ ብቻ አልነበረም፣ የጣዖቱ በዓልም ካህን ነበር። የአባቷ ስም ኢትበኦል ከበዓል ጋር የሚል ትርጉም አለው። ኤልዛቤል ያደገችው የፖለቲካ ሴራንና የጣዖት አምልኮን አብራ እየጠባች ነበር። ባኦል የተባለው ጣዖት የዝናብና የለምለምነት አምላክ ተደርጎ የሚመለክ ሲሆን፣ አስታሮት ደግሞ የጦርነትና የወሲብ አምላክ ተብላ የምትመለክ ጣዖት ነበረች። ኤልዛቤል ወደ እስራኤል ስትመጣ እነዚህን አማልክት ይዛ ነበር የመጣችው። ኤልዛቤል ከተወለደችበትና ካደገችበት ሀገር ሲዶና ወጥታ ወደ እስራኤል ልትመጣ የቻለችው በጊዜው የእስራኤል ንጉሥ በነበረው በአክዓብ ምክንያት ነበር። የእስራኤል ንጉሥ አክዓብ ከጎረቤት ሀገር ጋር ያለውን ፖለቲካዊ ግንኙነት ለማጠናከር ሲል ኤልዛቤልን አገባት። ይህ ጋብቻ ለእስራኤል መንፈሳዊ ውድቀት መጀመሪያ ነበር። አንደኛ ነገሥት ምዕራፍ 16 ቁጥር 31 አክዓብ ኤልዛቤልን አገባ፣ ሄዶ በዓልን አመለከ፣ ሰገደለትም በማለት ይናገራል። በዚህም መሠረት ኤልዛቤል የሲዶና ንጉሥ ኢትባኦል ልጅ፣ የእስራኤል ንጉሥ አክዓብ ሚስት እንዲሁም ጣዖት አምላኪ ነበረች። የእስራኤል ንጉሥ አክዓብ በባህሪው ደካማና ተለዋዋጭ ሰው ነበር። በተቃራኒው ኤልዛቤል ደግሞ ጠንካራ፣ ጨካኝ እና ዓላማ ያላት ሴት ነበረች። ወደ ቤተ መንግሥት እንደገባች የአክዓብን ልብ ብቻ ሳይሆን የእስራኤልን ሕዝብ ልብ መቆጣጠር ጀመረች። ኤልዛቤል ተራ ንግሥት መሆን አልፈለገችም፣ ደግሞም አልነበረችም። እርሷ በእስራኤል ምድር የበዓልን ቤተ መቅደስ አሰራች። 450 የበዓል ነቢያትንና 400 የአስታሮት ነቢያትን በመንግሥት ወጪ ቀለባቸውን ትሸፍን ነበር።
ደግሞም የእግዚአብሔርን ነቢያት ታሳድድና ታስገድል ነበር። ኤልዛቤል እየሰራች የነበረችው ምድራዊ ጥፋት ብቻ አልነበረም። እርሷ የያዘችው እና የገጠመችው ታላቅ መንፈሳዊ ጦርነት ነበር። እግዚአብሔር ሕዝቤ ብሎ ከጠራው ሕዝብ የሚሰበሰበውን ግብር ለበዓልና ለአስታሮት ነቢያት ደሞዝ አድርጋው ነበር። የእግዚአብሔር ነቢያት ዕጣቸው ሞት ነበር። በጊዜው ከነበረው ታላቅ የእግዚአብሔር ነቢያት ስደት የተነሳ አንደኛ ነገሥት ምዕራፍ 18 ላይ አብደዩ የሚባል እግዚአብሔርን የሚፈራ የንጉሡ አክዓብ ቤት አዛዥ 100 የእግዚአብሔርን ነቢያት በሁለት ዋሻ ውስጥ 50 አድርጎ በድብቅ ሲመግባቸው እንደነበር እናያለን። ነገር ግን እግዚአብሔር ያለ ምስክር አይቀመጥም። በድንገት ከቴስቢያ ምድር አንድ ሰው ተነሳ። ስሙም ኤልያስ ነበር። የስሙም ትርጉም እግዚአብሔር አምላክ ነው ማለት ነው። ስሙ በራሱ ለኤልዛቤል መልእክት ነበር። ኤልያስ በንጉሡ በአክዓብ ፊት ቆሞ በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለ። የእግዚአብሔር ሰው ነቢዩ ኤልያስ እንደተናገረውም ለ3 ዓመታት ዝናብ አልነበረም። ከ3 ዓመት ተኩል ድርቅ በኋላም በቀርሜሎስ ተራራ ላይ ታላቅ ፍልሚያ ተደረገ። የበዓልና የኤልዛቤል 450 ነቢያት በአንድ ወገን፣ የእግዚአብሔር ነቢይ ኤልያስ ደግሞ በሌላ ወገን ሆነው ቆሙ። ኤልያስም ለሕዝቡ እንዲህ አለ፣ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን አላቸው። አስቀድሞም የበዓል ነቢያት በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅም የሚመልስም አልነበረም። ገላቸውን በካራና በቀጭኔ ቧጨሩ። ቢሆንም ግን አሁንም የሚመልስና የሚያደምጥ አልነበረም። የኤልዛቤል አማልክት ዝም አሉ። በተራው ነቢዩ ኤልያስ ተነሳ፣ የፈረሰውንም የእግዚአብሔርን መሠዊያ አበጀ። ከዚያን እንዲህ አለ፣ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንንም ሁሉ በቃልህ እንዳደረግሁ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስህ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። በዚህም ጊዜ የእግዚአብሔር እሳት ከሰማይ ወደቀ፣ የሚቃጠለውንም መሥዋዕቱን፣ እንጨቱን፣ ድንጋዩንና አፈሩን በላ። የሚያስደንቅ የእግዚአብሔር ኃይል ተገለጠ። ይህንንም ያዩ በግንባራቸው ተደፉ፣ እግዚአብሔር እርሱ አምላክ ነው ብለውም አወጁ። ኤልያስም የበዓልን ነቢያት አሳረዳቸው። ይህንን ዜና ንጉሡ አክዓብ ለኤልዛቤል በነገራት ጊዜ ያደረገችው ነገር የልቧን ደንዳናነት እና ክፋት እንዲሁም እግዚአብሔርን ፈጽማ የማትፈልግ መሆኗን የሚያሳይ ነበር። በዓል በእግዚአብሔር እንደተሸነፈ፣ እግዚአብሔር በተራራው ላይ በሕዝቡ ፊት በእሳት እንደመለሰ ስትሰማ ንስሐ መግባት ወይም ከያዘችው የጣዖት አምልኮ መንገድ መመለስ ሲገባት፣ እርሷ ግን ያደረገችው ተቃራኒውን ነበር። ታላቁ ነቢይ ኤልያስ ፈርቶ እስኪሸሽ ድረስ ታላቅ ዛቻና ማስፈራሪያ ላከችበት። ይህም ሥራዋ የዚህችን ሴት ክፋቷን፣ ልበ ደንዳናነቷንና እግዚአብሔርን አለመፈለጓን የሚያሳይ ትልቅ ነገር ነበር። የኤልዛቤል ክፋት እዚህ ጋር አልቆመም። አንደኛ ነገሥት ምዕራፍ 20 ላይ ሌላ እጅግ የሚያሳዝን ደግሞም የዚህችን ሴት ክፋት የሚያሳይ ታሪክ እናገኛለን። ከእስራኤል ንጉሥ አክዓብ ቤት አጠገብ የወይን ቦታ የነበረው ናቡቴ የሚባል ሰው ነበር። ይህ የወይን ቦታ
ለናቡቴ አንድ የእርሻ ቦታ ብቻ አልነበረም፣ የቤተሰቡ የአባቶቹ ርስት ነበር። ይህንም የወይን ቦታ ንጉሡ አክዓብ ፈለገው። ናቡቴንም በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታህን ስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ እሰጥሃለሁ፣ ወይም ብትወድ ግምቱን ገንዘብ እሰጥሃለሁ ብሎ ተናገረው። ናቡቴም የአባቶቼን ርስት እሰጥህ ዘንድ እግዚአብሔር ያርቅልኝ አለው። ናቡቴ የአባቶቼን ርስት አልሰጥህም ስላለው ንጉሡ አክዓብ ተቆጣ፣ እጅግም ተናደደ። ወደ ቤቱም ገብቶ ፊቱን ተሸፋፍኖ በአልጋው ላይ ተጋደመ፣ ምግብም አልበላም አለ። ከዚህ በኋላ ነው የዚህች ክፉ ሴት ሌላ ክፉ ሥራዋ የሚጀምረው። ሚስቱ ኤልዛቤል ወደ አክዓብ መጣች። ልብህ የሚያዝን እንጀራስ የማትበላ ስለምንድን ነው አለችው። ንጉሡ አክዓብም ናቡቴ የወይን ቦታውን አልሰጥህም ስላለኝ ነው አላት። ኤልዛቤልም አንተ አሁን የእስራኤል መንግሥት ትገዛለህን? ተነሳ፣ እንጀራም ብላ፣ ልብህም ደስ ይበላት፣ የናቡቴን የወይን ቦታ እኔ እሰጥሃለሁ አለችው። ዕቅዷ ተንኮል የሞላበትና የጭካኔ ነበር። ኤልዛቤል በባሏ ስም ደብዳቤ ጻፈች፣ በማኅተምም አተመችው። በደብዳቤውም ስለ ጾም አዋጅ ንገሩ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ ሁለትም ምናምንቴ ሰዎች በፊቱ አስቀምጡና እግዚአብሔርንና ንጉሡን ሰድቧል ብለው ይመስክሩበት፣ አውጥታችሁም እስኪሞት ድረስ ውገሩት ብላ ጻፈች። በከተማው የተቀመጡት የከተማው ሰዎችና ሽማግሌዎች እንዲሁም ከበርቴዎች ኤልዛቤል እንዳዘዘችው አደረጉ። ናቡቴ እግዚአብሔርንና ንጉሡን ሰድቧል ብለው በናቡቴ ላይ መሰከሩ። ከዚያም ከከተማው አውጥተው እስኪሞት ድረስ ወገሩት። ለኤልዛቤልም ናቡቴ ተወግሮ ሞቷል ብለው ላኩ። ኤልዛቤልም ወደ አክዓብ ሄዳ ናቡቴ ሞቷል፣ በገንዘብ ይሰጥ ዘንድ እምቢ ያለውን የወይን ቦታ ተነስና ውረስ አለችው። ኤልዛቤል ጣዖት አምላኪ ብቻ አልነበረችም፣ በእስራኤል ላይም መንፈሳዊ ውድቀት ብቻ ሳይሆን የሞራል ውድቀትም ምክንያት ነበረች። ምስኪኑን ናቡቴ በሐሰት ምስክር ማስገደሏ ይህንን ክፋቷን የሚያሳይ ነበር። ይህ ድርጊት የእግዚአብሔርን ጽዋ ሞላው። ነቢዩም ኤልያስ ከእግዚአብሔር ዘንድ ተልኮ ወደ አክዓብ ሄደ። አስፈሪና አስደንጋጭ የእግዚአብሔርንም ፍርድ ለአክዓብ ነገረው። እንዲህም አለው፣ ውሾች የናቡቴን ደም በላሱበት ስፍራ የአንተን ደም ይልሱታል። ኤልዛቤልንም በኢዝራኤል ቅጥር አጠገብ ውሾች ይበሏታል። ዓመታት አለፉ። አክዓብ ሞተ። አሁን በዙፋኑ ላይ ያለው ልጇ ኢዮራም ነው። እግዚአብሔር ግን ፍርዱን አይረሳም። ኢዩ የተባለውን አዲስ ንጉሥ አስነሳ። ኢዩ የኤልዛቤልን ቤት ሊያጠፋ በሰረገላ እየጋለበ መጣ። ኤልዛቤል ኢዩ መምጣቱን ስትሰማ ዓይኖቿን ተኳኩላ ራሷን አጊጣ በመስኮት ሆና ጠበቀችው። አንዳንዶች ይህን ያደረገችው ልታታልለው ነው ይላሉ። ሌሎች ደግሞ ይህን ያደረገችው የንግሥትነት ኩራቷንና ማንነቷን ይዛ ለመሞት ያደረገችው ዝግጅት ነው ይላሉ። ምንም ይሁን ምን ኢዩ ደረሰ፣ በበሩም ገባ። ኤልዛቤልም ጌታውን የገደለ ዘምሪ ሆይ ሰላም ነውን? አለችው። ኢዩም ወደ መስኮቱ ተመለከተና ከእኔ ጋር የሆነ ማን ነው አለ። 2-3 ጃንደረቦችም ወደ እርሱ ተመለከቱ። ኢዩም ወደ ታች ወርውሯት አለ። ወረወሯትም፣ ደሟም በግንቡና በፈረሶቹ ላይ ተረጨ፣ ረገጧትም። ከቆይታ በኋላ እርሷ የንጉሥ ልጅ ናትና ቅበሯት ብሎ ሰዎችን ላከ። ሲሄዱ ግን ከራስ ቅሏ
ከእግሮቿና ከእጆቿ መዳፍ በቀር ምንም አልተገኘም። ውሾች ሥጋዋን በልተው ጨርሰውት ነበር። የኤልያስ ትንቢት ቃል በቃል ተፈጸመ። ያቺ ሁሉንም ያስፈራች ንግሥት መቃብር እንኳ አላገኘችም። የኤልዛቤል ታሪክ ቀለል አድርገን የምናየው ታሪክ አይደለም። ምክንያቱም ይህች ሴት በብሉይ ኪዳን በነገሥት መጽሐፍ ውስጥ ብቻ የምትገኝ አይደለችም። በዮሐንስ ራእይ ምዕራፍ 2 ቁጥር 20 ላይ ጌታችን ኢየሱስ ክርስቶስ ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ በማለት ይናገራል። ይህም ኤልዛቤል አንዲት ሴት ብቻ ሳትሆን ኤልዛቤል የምትወክለው መንፈስ እንዳለ ያሳያል። እርሱም እውነትን ከማመን ይልቅ ለስሜትና ለጣዖት መገዛት፣ ስልጣንን ተጠቅሞ ንጹሐንን መጉዳት እንዲሁም ንስሐ ለመግባት ፍቃደኛ አለመሆንን ነው። ኤልዛቤል ውብ ነበረች፣ ስልጣን ነበራት፣ ሀብታምም ነበረች። ነገር ግን እግዚአብሔርን አልፈራችም። መጨረሻዋም ውድቀት ሆነ። የዛሬውን ቪዲዮ በጥያቄ ልዝጋው። እኛ ዛሬ ያለንን ስልጣናችንን፣ ውበታችንን፣ ዕውቀታችንን ለበጎ እየተጠቀምን ነው ወይስ እንደ ኤልዛቤል ለሴራ? ሐሳብና አስተያየታችሁን በኮመንት አሳውቁኝ። የዛሬው የመጽሐፍ ቅዱስ ታሪክ ይህን ይመስል ነበር። ይህንን ቪዲዮ ከወደዱት ላይክ፣ ቻናሉን ሰብስክራይብ እንዲሁም ለሌሎች እንዲደርስ ሼር ማድረጎን አይርሱ። በሌላ አስተማሪና ጠቃሚ ቪዲዮ እስከምንገናኝ መልካም ቆይታ